እንዳታሰሙ የተባለ ይመስል እኮ ዛሬ ልቤ ጸጥ ነው ያለው። እውነቴ ነው የምላችሁ። ልክ መግቢያው ሳይ ወይኔ 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 የሚል ሙዚቃ ለቀውበት እናንተ ወይኔ ወይኔ ይባላል። አሁን በዚህ ዳኒ እኮ እርግጠኛ ነኝ ጌም ነው የሚጫወትባችሁ። ምን እርግጠኛ ትክክለኛ ማለት ነው ጌም ነው እየተጫወተባችሁ ያለው። እና ጸጉሻ ደግሞ እንዴት ነው በረኪና ይዛ የምገባው? ህፃን አይደለች እንዴ? ምን ነው ሸዋ። ሰላም ሰላም፣ ውድ ቤተሰቦች እንዴት ዋላችሁልኝ? ደህና ዋላችሁልኝ? ዛሬማ እሳደባለሁ። እውነቴ ነው የምላችሁ። ላይክ ሼር ሰብስክራይብ አድርጉኝ። ሶሪ እሳደባለሁ። እና ዳኒ እየሰራ ያለው ጌም ነው በእርግጠኝነት። ነገር ግን አሁን ሩታ እውነት ለመናገር አያውቁም። አብርሽ ሰሞኑ ተነግሮታል ያውቃል ብዬ ብሎክ እንዳታደርገኝ አላልኩም። እኔ ምንም አላልኩም። ግን ሩታዬ የምታውቅ አይመስለኝም። ጋይስ ምን ሆነች መሰላችሁ? መጨረሻ አካባቢ ደንግጣ ናንውጣ የሆነ ነገር ይሆናል ብላ እንግዲህ ይሳቅን ጎትታ ወጣች ማለት ነው። እና እናንተ እንደዚህ ማድረግ ተገቢ ነው እንዴ? ነውር አይደለም? እውነት ነው የምላችሁ። በጣም ነው የሚያስጥለው። ሲጀመር ጥሩ ነገር አስተላልፉልን። በቃ የድሮው ድራማ ይሻላል እንደውም ማለት ነው። ኢትዮጵያ ሆነው የሚሰሩትን ድራማ ይሻላል ከዚህኛው። እንዴ እኔ ጸጥ ነው ያለው። እውነት ነው የምላችሁ። በጣም ነው ደነገጥኩኝ። ልክ መግቢያው ላይ ሳየው ድንግጥ አልኩኝ ማለት ነው። መቼም ስራችሁ አላውቀውም አይደለም አውቀዋለሁ። እና ጥሩ ነገር ብታስተላልፉልን ባይ ነኝ፣ ብታስተላልፉልን ማለት ነው። ዳኒ ደግሞ አንተ ተንከሲስ የሆንክ ልጅ፣ ኧረ ተው፣ በህግ አምላክ የሆነብህ፣ ኧረ ተው፣ ለጸጌ ተረዳት እንዴ። ወይ አግባ ቀለበት አድርጎ እንትን ያሳየናል ስንል አሁን ደግሞ ድጋሚ ወደ ኢትዮጵያ ልገባ ነው። አልገባህም እኮ አባቴ አልገባህም አለ። ካሜራማኑ ማን ነው? ካሜራማኑ ማን ነው? ግን እንደዚህ አይነት ነገር ባትሰሩ እኔ ጥሩ ነው፣ ደስ ይላል። ብቻ እናንተ አብርሽና ሩታ ማለት ነው። አሁንማ ያው ቶሎ ቶሎ ስልክም ስለሚመልስ አለቀልህ አንተ ልጅ። እውነቴ ነው የምልህ። እንደዚህ የሆነ በትዳራችሁ የሆነ ነገር ይዛችሁ በመጣ አሁን ዳኒ በጸጌ ላይ ድራማ እየሰራ አይደል ያለው። አንዳችሁ ደግሞ ብትጀምሩ በዚህ በትዳሩ ዙሪያ ወዮላችሁ፣ ወዮላችሁ፣ ያልቅላችኋል። ሀ ብዬ የምጀምረው እኔ ነኝ። ወደ ኋላ አልን። ካሁን በኋላ እኔ ይሰድቡኛል፣ ተመልካች ይሰድበኛል ብዬ ወደ ኋላ አልልም። እያንዳንዳችሁ እውነት ለመናገር ልክ ልካችሁ ነው የምነግራቸው። አትጨማለቁ። በቃ ይበቃችኋል። ሌላ ነገር ብትሰሩ ምን ነበረበት? አሁን ስንቱ የሚደነግጣለ። ደራሲው ደግሞ ያው አብርሽና ዳኒ ናቸው። እውነቴ ነው የምላችሁ ጋይስ። የኛው ነው እንግዲህ እሱ ሁሌም ይለኩሳል። እንግዲህ እሱ ተመከረ። ባለፈው ያው አብርሽ ተነግሮታል። ይሄ ደራሲው አብርሽና ዳኒ ናቸው የሚለው በምክንያት ነው። ለምን እንደሆነ ታውቃላችሁ? ዳኒ ባለፈው ለአብርሽ ነግረዋለሁ ብሎ ያው ነግሮታል ማለት ነው። እና ለእኔ ነግሮኛል በቃ ይሄድ ብለዋል። ስለዚህ ደራሲው አብርሽና ዳኒ ናቸው ማለት ነው። እና ወይኔ ወይኔ የሚለው ባትጨምሩበት አንደነግጥም ነበረ። እኔ ደንግጫለሁ። የደነገጠ እኮ ይዶራል። እናንተ አሁን ኮሜንት ስር ፎክራችኋል፣ ውድ ቤተሰቦቻችን ማለት ነው። የፎከራችሁ ደግሞ ድራማችሁ ምናምን እያለች ነበረ መግቢያው ላይ። እያንዳንድሽ ልብሽን ደንግጠዋል፣ እርግጠኛ ነኝ። የአንዴ ሩታ ቁጭ ስትል እንደዚህ ስትንሸራትት ምን ስትል በሩ ላይ አንዴ ቁጭ ስትል አንዴ ስትነሳ፣ መጨረሻ ላይ ደግሞ ያው ይሳቅን ጎትታ ስትወጣ ምናምን ያንዳንድሽ ቀምሰሽዋል፣ ደንግጣችኋል። ሲኦልማ እንገናኝ፣ መስተፈረላ ጀነት እንገናኝ። እውነቴ ነው የምላችሁ። መልካም ስራ ሰርታችሁ ማለት ነው። እናም ያው እኔ መጀመሪያው ነው ያስደነገጠኝ። መጨረሻ አካባቢ መሀሉ ላይ ምንም አልመሰለኝም። መጨረሻ አካባቢ ሮታ የሆነ ነገር ሆነ ይሆናል በቃ ና እንውጣ ብላ ጎትታው ስትወጣ መንዴነችና እናንተ ጥሩ ነገር አታስተላልፉም። በቃ ማለት ያትስራ አይደለም ግን ይሄ እኮ ወይኔ ወይኔ፣ ይሄ እኮ የሆነ ችግር አደገኛ ችግር የደረሰበት ሰው ነው የሚጠቀመው ዘፈን ነው። ወይኔ ወይኔ። እንትናም ደግሞ ያው እንትንዋ ተነሳባት እኮ ጋይስ፣ ጂኒዋ ተነሳባት። ማናት? ሜሮን ማለት ነው እሷ ራሱ። እኔ በዚህ አጋጣሚ ትክክለኛ ሪል የሆነ ነገር ቢሆን ማናት ሜሪ ለጸጉሻ በደንብ በጣም ትወዳታለች ብዬ ልወስደው ነበረና ሪል አይደለም ማለት ነው። እና ሶሪ ሪል ስላልሆነ ምንም ልል አልቻልም። እና ባለፈው ስታመናጭቃት ስለነበራት ወዳትም የሚል እንትን ነበረብኝ ባለፈው ኢትዮጵያ በሆኑ ሰዓት ሲሰራ። አሁን ደግሞ ያው በዚህኛው ቡዳ እንደያዘው ሰው እውነቴ ነው ብላችሁ ልክ እየተገረፈው ቡዳ የሚወጣለት ሰው አለ። እየተገረፉ ይባሉ ነበረ ለካ እናንተ ጋይስ ኢትዮጵያ ያለን ማለት ነው። እና አንዳንድ ቦታዎች ወይም ደግሞ ቤቶች ከዛ ቡዳ በልቷታልና ቡዳ እናወጣላታለን ተብሎ በጅራፍ ይሁን እኔ በዱላ ይሁን አላቅም ይመቱ ነበር ይሉ ነበረ ማታ ማታ። አስተግፊሩላህ አለይ ላዚም። እና እየተገረፉ ነው እንጂ እየወጣላቸው አይደለም። መቼም እየተገረፉ ነው ተባለ፣ ሲገረፉ ነው ተባለ። እና ቡዳ ታዲያ እየተገረፈ ነው ወይስ ሩቅ እየተደረገ ነው የሚወጣው? የድሮ ጊዜ እኔ ኢትዮጵያ እያለሁ ነበረ እንደዚህ የነበረው። እና ልክ ቡዳ እንደያዘው ሰው ልክ እንደነዛ ሰዎች ናቸው የሆነችብኝ ዛሬ ሜሮን ማለት ነው። እና ሜሪሻ
ሪል ቢሆን ጸጉሻን ትወጃታለሽ፣ በጣም ትዋደዳላችሁ፣ በቃ ትወጃታለሽ፣ ለእሷ ፍቅር አለሽ ብዬ ልወስደው ነበረ። ሪል አይደለም፣ ሪል አይደለም። እና ኢትዮጵያስ መግባታችሁ ያው ልናገር እንዴ ጋይስ፣ መቼ እንደሚገቡ ልንገራችሁ እንዴ? ቀኑ ተወስኗል፣ ልንገራችሁ እናንተ ብዙ የተቀረጸ ቪዲዮ ስላለ ደግሞ ልክ እንደ መኪናው አፌን ውል ብዬ ተናግሮ እየታለመች ገቡ እየተለቀቀ ያለው ቪዲዮ ይሄንን ነው። እዚህ ሆነው ነው የሚለቁ ብላችሁ ልትይዙኝ አልናገርም። እና ለማንኛውም እዛ ሆነው በመጨረሻ አካባቢ ሁሉንም ሲያልቅ ያው በመጨረሻ አካባቢ የሚለቁልን ይሆናል። እሱን እናያለን። ግን እውነት ለመናገር ሀገር ቢገቡ ይሻላል። እንደ እብድ ያደረጋቸው እኮ እዚህ ሸርተቴ እኮ ነው የያዛቸው። እውነት ነው ብላችሁ እንትና ሜሪ በተለይ ብሶባታል። ሩታ ሸርተት ብላ ቁጭ አለች። መልሳ ለማን ነው ይሳቅን ና እንውጣ የሆነ ነገር ሆነ ይሆናል ብላ ወጡ። እንዴ እኛ ራሱ ልባችን ጸጥ። ኧረ ተው፣ እውነት ነው ብላችሁ ልናሳዝናችሁ ይገባል። እንዴ ተመልካች ሲባል ክብር ነው። እውነት ነው ብላችሁ እንዴ ተመልካች ሲባል ክብር ነው። በቃ አክብሩን። እንዳከበርናቸው አክብረናችሁ ነው የምንከታተላችሁ። እና ይሄ ልብ ድካም ያለበት ሰው ለምሳሌ አሁን ሩታ ቢሆን በረዘግታ ቁጭ ብትል እውነት ለመናገር እኔ የለሁም ነበረ፣ ደነግጥ ነበረ። ግን ጸጉሻም ደግሞ ልክ እንደዛው በዛኛው ልክ የሚወዳል ለጸጌም ደነግጣለሁ። አልደነግጥም አይደለም፣ ሪል ቢሆን ያስደነግጣል። እውነት ለመናገር ለየትኛውም ሰው ትደነግጣላችሁ። ምቀኛሞቻችሁ ራሱ ጠላታችሁ ራሱ ቢሆን እንደዚህ በረዘግቶ የሆነ ነገር ሊያደርግ ቢል ያስደነግጣልና የሚወዳትን ሰው ስላለ ጸጉሻ የሚወድሽን ሰው አለ፣ የሚወድሽን ሰው እንዳለ እወቂ። ስለዚህ ለተመልካቾች ስትይ እንደዚህ አይነት ነገር አትስሩ ማለት በር አሁን ነገ አሁን ሆስፒታል ገብታችሁ ብቻ እንዳትቀርጹ። የምር ይደብራል ደግሞ ማለት ነው። ድንገራችሁ በዚህ አጋጣሚ እንደ ኢትዮጵያ እንዳይመስላችሁ 800 ድርሃም 900 ድርሃም ከፍላችሁ ነው መወጡት። አሁን ዛሬ እንግዲህ በሩ ተከፍተዋል። መጨረሻ አካባቢ ተቋረጠ። ያው ፓርትቱ ወይ ባብርሽ ወይ በሩታ ይለቀቃል ማለት ነው። ችግር የለብንም። እና ያ ደግሞ እንግዲህ ታውቃላችሁ፣ ሆስፒታል ገብታ ተኛች ማለት አስተኟት ማለት በዝም ብሎ ራሱ ቢሆን ከአበሻ ካልተነጋገራችሁ ያልቅላችኋል። እውነቴ ነው የምላችሁ። እና እንደዛ ነው እላችኋለሁ። ውድ ቤተሰቦች ያው አጋልጭ ስላላችሁኝ ነው የማጋለጠው፣ ለሌላ ነገር አይደለም። ሌሎቻችሁ በጣም ይቅርታ እሺ። አዎ ምክንያቱም አንቺ ራሱ እውነት አታወሪኝ ወይ እያሉኝ ስለሆነ ነው። እና እኔ አልፈልግም። እናንተ ትታመናላችሁ፣ እኛ አንታመንም። ስለዚህ እኔ እንቅጭ ነው የምናገረው። እና ሄዳችሁ ብትተኙ ለምሳሌ ጸጋ ወስዳችሁ ብታሰኟት 800 ድርሃም ትከፍላላችሁ። ያስባችሁታል? 800 900 እኛ ጋር ራሱ እንደዛ ነው ሆስፒታል ላይ የሚያስገ ለነገሩ ተመርምረን ነው። እሷም ያው ትንሽ ቼክ ትደረግና የሰውም ሀገር ስለሆነ ለፍ ያደርጓችኋል። እና ቢቀርባችሁ ያ 800 ዘና ፈታ ቅብረር እያላችሁ እየተገባበዛችሁ ቪዲዮ ብትሰሩ ባይነኝ እኔ መብታችሁ ነው እንግዲህ። እና ጋይ ሰላም